በራስ ቸኳይ እየጠራኸኝ ካሌብ ጠላቶቹን የማጽዳት ዘመቻ ላይ ነው። እርግጠኛ ነኝ ከዝና ቀጥሎ ታርጌቱ የሚያነጣጥረው አንተ ላይ ነው። ቆይ ዝናን ገደለው እንዴ? እኔ እንድገለው አዞኛል። እርግጠኛ ነኝ ቀጣይ ደግሞ የምትሆነው አንተ ነህ። ይኸው ካሌብ ደወለ። ከዛ ጠበቃ ጋር ምን እየሰራ ነው? ምን ምንድነው ችግር አለ? ቆይ ከኋላ የሚከታተለኝ ሰው ልከብኝ ነበር እንዴ? ቆይ ግን ባረግዝስ? ምን ነው ደነገጥክ እንዴ? እንዴት ያልጠበኩት ጥያቄ እየጠየቅሽኝ እንዴት ነው የማልደነግጠው? እንደስቃሚ ነው። አሁኑ አጋጣሚውን ተጠቀምና ወደማይመለስበት ቦታ ሸኘው። ፈልገኝም አለው። መድብል ሊገልሽ ነበር እንዴ? መድብል ከጠበኩት በላይ በጣም አስተዋይና ጎበዝ ሰው ነው። ቀጥጠኛል። ምን ልታደርጊ ነበር? እየጠበቁሽ እኮ ነው። ምሳሌ ለካሌብ አሳልፌ ልሰጣት ነበር። ምን? ካሌብ ደግሞ ልጆቹን ወስዶ ምን እንደሚያደርጋቸው ብታውቂ ከዚህ በላይ ነበር ደግሞ በደንብ አውሬነት የሚታይሽ። መድብል ሄዶ ከባድ ተሰራ። መድብል ተጋፍጦ ከባድ ውሳኔ ወሰነ። መድብል ከካሌብ ሞሲሳ ጋር ተስማማ። እጅግ አደገኛ ውሳኔ። ሰላም የተከበራችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። እጅግ የሚገርም ስህተት ሰርቷል መድብል። ይህ ነገር ግን ወጥመድ ነው ወይስ ስምምነት ነው የሚለው በጣም ያሳስባል። መድብል እንግዲህ ቤተሰቦች ለመጠበቅ የብሩክን ደስታ እስከ መጨረሻው ለማዝለቅ ከካሌብ ሞሲሳ ጋር የጀመረው ቁማር እጁን በእጁ ሊነክሰው ነው። እጅግ የሚያሳዝን ሁኔታ ሊፈጠር ነው። ካሌብ ሞሲሳ እንደ ገብስ አሽቼ ቅንሃለው እያለው ነው። እሱ ግን የእሱን ክፋት፣ አረመኔ፣ ጨካኝነት፣ ሰው በላ አውሬ እንደሆነ እያወቀ እንዴት ይህን ውሳኔ ይወስናል? መድብል ጠበቃውን እንዲገለው አዞታል። መድብል ዝናህን እንዲገለው አዞታል። እጅግ ከባድ ውሳኔ ነው። ብሩክ ከዝናህና ካንተ አንተን አስበልጦ አይደለም፣ ጊዜ ጠብቆ በቁም ሊቀብርህ አስቦ ነው። ወንድሜ እሱን እቀድማለሁ ብለህ በአንዴ እጁ አስገብቶ ሊገል ፈልጎ ነው። ወንድሜ የስንት ሚሊዮን ብር ያከሰርከው አይኑን ያጠፋው ሰውዬ በቀላሉ የሚታወህ አይደለም እያለው ነው ብሩክ። መድብል ግን ውስጡ ከባድ ጥርጣሬ ቢፈጥርበትም ከባድ ትግልና ፍትጊያ ቢመጣበትም እሱ ግን ለቤተሰቦቹ ሲል ሊጋፈጠው የሱን ቃል ተስማምቶ ያንተ ቀኝ እጅ ሆናለሁ ያልከኝንም እፈጽማለሁ ብሏል። መድብል ውስጡ እየታገለው ነው። ከባድ ስህተት እንደሰራ ከባድ ሪስክ ያለው ውሳኔ እንደወሰነ ይታወቀዋል። የመጀመሪያው ጽዱ ስራ የሚሰራው ዝናህን በመግደል በቀጣይ ጠበቃውን በመግደል ብሎት ነበረ። ግን ትንሽ እርምጃ ሳይራመድ ጠበቃው ጋር ነው ያለው፣ ጠበቃውን ግደልልኝ ብሎታል። ምን ይፈጠራል? ጠበቃውን የገደል አስመስሎ ድራማ ይሰራበታል ወይስ ምን ያደርገዋል? ሌላው የሚያሳዝነው ነገር ከስህተቷ የእውነት ተምራ ከሆነ ከባለፈው ጥፋቷ የሰው መልካምነት መጨረሻው ውጤቱ መልካም እንደሆነ፣ የክፋት ውጤት ውርደት፣ የምቀኛ የአደገኛ ሰዎች ውጤት ሽንፈት እንደሆነ የተረዳችው ማህሌት መድብል በህይወቴ ትልቅ ትምህርት አስተምሮኛል። ምንም ባጠፋ በሴትነቴ ደፍሬ አልነካሽም፣ በሴትነትሽ አከብርሻለሁ፣ ሴት ላይ እጅ አላነሳም እያለ ብዙ ጊዜ ትምህርትና ይቅርታ ሰጥቶ ነበረ። እኔ ግን ከስህተት ያልማርም ብዬ ሁልጊዜ ፈተና ውስጥና ወጥመድ ውስጥ እየወደኩ ነበረ። አሁን ግን ከወደኩበት የምነሳ ክፋቴን ከውስጥ የፈልፍዬና ፍቄ እንዳወጣውና እንድጥለው መልካሟን ማህሌት ለመፍጠር እየሞከርኩ ነው። ለዚህም መድብል እንደ ምሳሌ መውሰድ እችላለሁ። በህይወቱ ከባድ ስህተት ሰርቼበታለሁ፣ ከባድ ወጥመድ አምጥቼበታለሁ። አደገኛ ውሳኔ ምሳሌን አሳልፌ ለመስጠት ሞክሬያለሁ። እሱ ግን ምንም ቢሆን የወንድሜ ሚስት ነሽ፣ ምንም ቢሆን ተዛምደን ነበረ፣ ያንቺ ክፋት ነው እንጂ እዚህ ያደረሰሽ፣ ፈጣሪ ፈቅዶ ቢሆን ልትወልጂ ነበረ፣ ግን አንቺ ከክፋት አልወጣም ብለሽ ነው በማለት ብዙ ትምህርት ሰጥቶኛል። መድብል ለህይወቴ ለውጥ የመጀመሪያው ሰው ሆኗል። እኔ ግን እምጠላው ብዙ ጊዜ ለመጉዳት እሱን ለማጥፋት
እንቅልፍ የማልተኛዋ ማህሌት አሁን በህይወቴ ትልቅ ለውጥ እንዲኖረኝ፣ ትልቅ ትምህርት እንዳገኝ፣ ከስህተቴ ተምሬ መልካም ሰው ለመሆን እንድነሳ ደጋግሞ ቢነግረኝ አልሰማም ብዬ፣ አሁን ግን የህይወት ትርጉም ገብቶኛል። ካሌብ ሞሲሳ ያተርፈኛል፣ ያድነኛል ብዬ ሳስብ አንዲት ተራ ሴት ለእኔ ምንም አይደለችም። ግደላት፣ ድፋት ሲለው ቀጥታ መግደል ይችል ነበረ። ብዙ ጊዜ መግደል እቅድም ነበረው፣ ግን መጨከንና ክፋት ከውስጥ ስለሌለ ነው። የመድብልን ውለታ እንዴት እንደምመልሰው አላውቅም ትላለች ማህሌት። የእውነቷን ከሆነ ማህሌት ልብ ከገዛች በደንብ መካስና በደንብ መለወጥ ትችላለች ማለት ነው። ቅድስት እና ኤደን መድብልን እንዳፈቀረችውና በሱ ፍቅር ጥርግ ብስ እንዳለች ለቅድስት እየነገረቻት ነበረ። በልቡ እመቤት እንዳለች፣ ልቡን የተቆጣጠረች ሴት እንዳለች ንገሪኝ፣ መድብል የተመኛች ልዕልት እንዳለች ንገሪኝ ስትላትም መድብልን አፍቅረሽዋል፣ ወደሽዋል፣ ግን የምነግርሽ የውስጥሽን ስሜት እንዳፈቀርሽው እርግጠኛ ሆነሽ ስትነግሪኝ ነው ትላለች። ይህ ጉዳይ ወዴት እየሄደ ነው? መድብልና ኤደን የሚጣመሩ ይመስላችኋል? የግል አስተያየታችሁን አስቀምጡ። ሌላው ትልቁ ጉዳይ መድብል ምን አይነት ውሳኔ እየወሰነ ነው? የካሌብ እያንዳንዱ ድምፆችን እየቀዳ እያስቀመጠ ነው እና ካሌብ ሳይቀድመው ቀድመዋለሁ ብሎ ያሰበውን ሳይቀድመው ሊቀድመው ነው። ፊት ለፊት ጠበቃው አለ፣ እዛው ድፋው ብሎታል። ምን አይነት ማምለጫ ቀዳዳ ይፈጥር ይሆን? እጅግ ያሳዝናል። ብሩክም አስጠንቅቆታል። ካሌብ በቀላሉ አይተውህም፣ በቀላሉ ሙሉ እምነት ሰጥቶ ስራህን ተወጣ አይልህም። እያንዳንዱ ከአንተ ኋላ የሚሰልልና የሚከታተል ሰው አስቀምጦልኝ ነው ብሎት ነበረ። መድብል ውስጡ ቢጠራጠርም ግን የካሌብን እምነት ለማግኘትና ሲያምነው መልሶ ሊወጋው እስከ መጨረሻው ሊቀብረው አስቦ ነበረ። ካሌብ ሞሲሳ ግን በእርምጃ ቀድሞት ጠበቃው ጋር ያለው ፊት ለፊት ድፋው ብሎታል። የሚያሳዝነው ግን ካሌብ ሞሲሳ አሁንም ትህትናን በመፈለግ ላይ ነው። ትህትናን እፈልጋታለሁ። አንድ የማቀው ባለሀብት የሳምባው መቀየር አለበት። ይቺ ደግሞ ትህትና ባለፈው አንድ ደህና ደንበኛዬን በሞት አሳጥታኛለች። የእሷን ህይወት ነጥቄ ሳምባዋን እቀማታለሁ፣ የእሱን ህይወት እታደጋለሁ። የመጀመሪያ ስራ ትህትናን አግኝተህ ለእኔ ያሳልፈ መስጠት ነው ብለዋል። መድብል ከባባድ ስራ አደገኛ ወንጀል እንደሆነ እያወቀ እንዴት ከዝናህና እኔን አስበልጦ ዝናህን አጥፋልኝ፣ ትህትናን አምጣልኝ ይላል? ይህ እኮ እኔን ከመግደል በላይ እጥፍ የሆነ ቅጣትና ወንጀል ነው እየሰራብኝ ያለው እንደሆነ እያወቀ መድብል ለቤተሰቦቹ ሲል ግን ከካሌብ ሞሲሳ ጋር ተደራድሯል። የዚህ መጨረሻ ምን ይሆን ይመስላችኋል? ካሌብ ሞሲሳ መድብልን በሽጉጥ ብሎ ከመግደል እያንዳንዱን የየቀን ቁስል እየገዘገዘ ልቡን ሊያደማው የጸጸት ግርፋት ሊገርፈው ያሰበና ያቀደ ይመስላል። ጠበቃው እጅጉን ደንግጧል። የእውነት መድብል ይህንን ወጥመድ እንዴት ነው የሚያልፈው? ከጠበቃው ጋር ምን ትሰራለህ? ኦልሬዲ ዳይሬክት ሊግደለው ብሎታል። ይህ ሁኔታ ወዴት እየሄደ ነው? ይህ ወጥመድ እንዴት ነው የሚታለፈው? ይህ ሴራ እንዴት ነው የሚጋለጠው?